ስለ መለኮታዊ መልስ በመለኮታዊ መልስ ዙሪያ መጽሐፍ ቅዱስ አሹራንስ ሰጥቷል፣ ወይም እርግጠኝነት ወይም ዋስትና ሰጥቷል። ብዙ ሰው እኔ ለመጸለይ ኢንከረጅ ከሚያደርገኝ ነገር አንዱ እግዚአብሔር በቃሉ የሰጠው ዋስትና አሹራንስ ነው፣ እርግጠኝነት። ብዙ ሰዎችም በመንፈሳዊ ሕይወት ውስጥ ለመጸለይ የሚከብዳቸው ለመጸለይ ብቻ አይደለም፣ ለመቀበል ከእግዚአብሔር ሕይወታችሁ ከእግዚአብሔር በመቀበል መኖር አለበት። በሕይወታችሁ ውስጥ ጠንካራ ቴስቲሞኒ መፈጠር ያለበት እግዚአብሔርን ጠይቄው ሰጠኝ የምንለው መፈጠር አለበት። በሕይወታችን ላሉ ጉድለቶች፣ ማጣቶች፣ ባዶነቶች፣ ቻሌንጆች መልሱ እግዚአብሔር መሆን አለበት። ሰዎች ሲቸግራቸው ወደ ሰው ኪስ ነው የሚያዩት፣ ወደ ምድር ነው የሚያዩት። ሰዎች ለምንድን ነው ሱፐርናቹራል ነገር የማይለማመዱት ቢባል ከእግዚአብሔር መቀበል አልለመዱ። ግን የመጀመሪያው በመለኮታዊ መልስ ዙሪያ እግዚአብሔር አሹራንስ ሰጥቷል። ብዙ የመጽሐፍ ቅዱስ የአዲስ ኪዳን ቃል ልሰጣችሁ እችላለሁ። ይሄ ማለት ምን ማለት ነው? እግዚአብሔር አሹራንስ ሰጥቷል ማለት እናንተ መሩን ጠብቃችሁ ከጸለያችሁ አለመቀበል አትችሉ፣ አለማግኘት አትችሉ፣ አለመያዝ አትችሉም ማለት ነው። አሹራንስ ስለሰጠ፣ ዋስትና ስለሰጠ፣ እግዚአብሔር እርግጠኝነት እንዲኖረን ስላደረገ ገና መጸለይ፣ ገና እሱም መፈለግ፣ ገና መጾም ሳንጀምር እግዚአብሔር ምንም በሌለበት መልሶችን አቋሙን አስታውቋል። እግዚአብሔር አቋሙን እርግጠኛ አድርጓል። አቋሙን ገልጧል። መለኮት በሕይወታችሁ ውስጥ ጸልያችሁ ባልተቀበላችኋቸው ነገሮች ላይ እግዚአብሔርን አይደለም ኮምፕሌን ማድረግ ያለባችሁ። ለምን? እግዚአብሔር እርግጠኝነቱን አስቀምጧል። እግዚአብሔር አሹራንስ ሰጥቷል። ጥያቄው እኛ እንዴት ነው የጸለይነው ነው። ወደኛ ሳይድ ነው እንጂ የሚመለከተው በእግዚአብሔር ሳይድ ያለው ነገር ታውቋል። በእግዚአብሔር በኩል ያለው አቋም በወንጌል ተገልጧል። አሹራንስ ተሰጥቷቸዋል። ይላችሁ ለመጸለይ እነዚህ ሁለት ጉዳዮች ወሳኝ ናቸው። የመጀመሪያው ውጤቱን ማወቅ አለባችሁ። ውጤት አይታችሁ ነው መጸለይ ያለባችሁ። እኔ እግዚአብሔር የማይሰጠኝን ነገር ለኔ ውጤት ሆኖ የማይመጣ ነገር አልደክምም፣ በጸሎት ጊዜን አላባከንም፣ አልታገልም ከእግዚአብሔር ጋር። እግዚአብሔር ውጤቱን የነገረኝን ሐሳብ ነው የምጸልየው። ያ ነገር ኦሬዲ በቃሉ ተመልሷል። መመለስ አይደለም። ለጥያቄው እግዚአብሔር አሹራንስ ሰጥቷል፣ እርግጠኝነት ሰጥቷል። እግዚአብሔር በነዛ ጉዳይ ላይ ቅዱሳን ካልተቀበሉ፣ በነዛ ጉዳይ ላይ ቅዱሳን ካልያዙ ነገሩ ከቅዱሳን ጸሎት መርህ ላይፍ ስታይል ከብዙ ነገር ጋር የምናያይዘው እንጂ ከእግዚአብሔር ጋር የምናያይዘው አይደለም። ለምን ሲባል እግዚአብሔር አስቀድሞ አቋሙን ስለገለጠ፣ ዋስትና ስለሰጠ፣ የነገሩን ውጤትና መልስ ስላሳወቀ። በጣም ሕይወታችሁን ቼክ ማድረግ ያለባችሁ ነገር አለ። ሰዎች በሁሉም ደረጃ እጥረት የሌለበት የለም። ሰፊሸንት የሆነ አጥጋቢ የሆነ በቃኝ የምንለው ሙላት ውስጥ የለንም ሁላችን። ስለዚህ ጥያቄ አለ ማለት ነው። ሙሉ ነገር የለም ማለት ነው። ያንን ስንጨርስ ደግሞ ሌላ ይመጣል ሕይወት ውስጥ። ግን በምንፈልጋቸው የሕይወት መስመር ውስጥ ከእግዚአብሔር መቀበል ተለማምደናል ወይ? ወንጌል የሚያስተምረን ጸሎት የሚባለው ዋነኛ መርህ የተሰጠው ከእግዚአብሔር ለመቀበል ነው። ግልጽ ነው። ጸሎት ህብረት ነው። ጸሎት እግዚአብሔርን መካፈያ ነው። ጸሎት ሌላኛው መልኩ ደግሞ ከእግዚአብሔር መቀበያ ነው።
እግዚአብሔር ጌታ ሲያስተምር ለእያንዳንዱ ፍላጎቶቻችሁ ወደ ማንም ሳትሄዱ እግዚአብሔርን ጠይቁ ነው የተባለው በወንጌል። እግዚአብሔርን ጠይቀን እንድንቀበል ነው ጸሎት የተሰጠን። ጥያቄው ግን በሕይወታችን ውስጥ ላሉ ክፍተቶች፣ ጉድለቶች፣ ማጣቶች፣ ፍላጎቶች በሙሉ ከእግዚአብሔር መቀበል ለምዷል ሕይወታችን? ወይስ ጉድለቶችን እኛ በዕቁብ እየሸፈን ነው እስከዛሬ የመጣን? ጉድለቶችን ከሰው እየተቀበልን ነው የመጣን? ምናልባት ስልክ ፈልጌ ይሆናል፣ ስልክ ላይኖረኝ ይችላል። እግዚአብሔርን ጠይቄ በተአምራት ስልክ መቀበል ለምጃለሁ ወይ? መኖሪያ ቤት ፈልጌ ይሆናል። ጌታን ጠይቄ ጌታ አዘጋጅቶልኝ ከጌታ ተቀብዬ እንዲህ አይነት የላይፍ ቴስቲሞኒ ነው ወይ ያለኝ? ወይስ የምፈልጋቸውን ነገሮች በምድራዊ ሲስተም በጉልበት ነው እያረኳቸው ያለሁት? ወይም ደግሞ ጉድለቱን አምኜ ተቀብዬ እግዚአብሔር የማይሰጥ መስሎኝ ነው ወይ እየኖርኩ ያለሁት? ለዚህ ነው ሱፐርናቹራል የሆነው ላይፍ ስታይል ከእግዚአብሔር ከመቀበል ጋር የተገናኘ ነው። ጸሎት መቀበያ ስለሆነ፣ ህብረት ማድረጊያ ስለሆነ፣ መካፈያ ስለሆነ ህብረት አደርጋለሁ። በጸሎቴ ህብረት ሳደርግ እካፈላለሁ። ከዛ ውጭ ግን እግዚአብሔር ጋር በጸሎት ጠይቄ ተሰጥቶኛል ወይ? እየጠየኩ የተንበረከኩበት ስፍራ ላይ መልሶቼ መጥተዋል ወይ? ጸልዬ ስጨርስ ስወጣ የጸሎቴ መልስ አገኛለሁ ወይ? ራይት ፖዚሽን የሆነው የክርስትና ህይወት ውስጥ ከእግዚአብሔር በመቀበል የሚኖር ህይወት ነው። ጸልያችሁ ስትነሱ ውጤቱ መምጣት አለበት። ለምን? የጸሎት ውጤት በቃሉ አሹራንስ ስለተሰጠው። የጸሎት ጥያቄ መልሱ አሹራንስ በመንፈስ ስለተሰጠው። አንዳንድ ሰው ብር የለውም ኪሱ። መተስጠይቀው ብር የለኝም። ለምን የለህም ስትለው ወይ ስራ የለኝም፣ ወይ አለቆቼ አይከፍሉኝም፣ ወይ ደግሞ የማገኝበት መንገድ የለም ነው የሚል። ኦኬ፣ እነዚህ ሁሉ መንገዶች ተዘግተዋል። አለቆቼ አይሰጡም። አዎ። አንተም ስራ የለህም። አዎ። ከሰማይ መቀበል የሚባል ነገር የለም። እንደዚህ አይነት ህይወት ከሌለን እኮ ሱፐርናቹራል እየኖርን አይደለም ማለት ነው። አለቆቼ ካልሰጡኝ፣ ስራም ከሌለኝ፣ ኪሴ ባዶ ከሆነ መንፈሳዊ ዓለሙ ከእግዚአብሔር መቀበል ትችላለህ ብሎ ነው እየሰበከኛል። ጌታ መቀበል ትችላላችሁ እያለ ነው። ስለዚህ ከጌታ ለጉድለቴ ለፍላጎቴ የሚሆንን ነገር ከእግዚአብሔር የመቀበል የህይወት ላይፍ ከሌለኝ ሱፐርናቹራል አይደለም የኔ ህይወት። የኔ ህይወት በዝግመተ ለውጥ ውስጥ የሚያልፍ ህይወት ነው ያለኝ። ዝግመተ ለውጥ ታውቃላችሁ? በራሱ ዑደት የሚያመጣው ለውጥ እንጂ ሰማይ ያለበት ህይወት አይደለም ያለኝ። ምንድነው እያወራ ያለው? መቀበል ከእግዚአብሔር፣ ጸሎት ከእግዚአብሔር መቀበል ነው። የእናንተን እዚህ ያላችሁት ፊቴ ኒዳችሁን ማንም ማሟላት አይችልም። ባልሽ ኒድሽን ማሟላት አይችልም። እውነቱን ልንገርሽ፣ በስራ የምታገኙው ብር ኒድን ሊሞላው አይችልም። አገልጋይ ሆናችሁ መጣችሁ በቤተ ክርስቲያን የምከፍለው ኒድን ሊሞላው አይችልም። እንኳን ኒድን አይደለም ካኖረህም መልካም አይሞላም። ስለዚህ ሌላ ነገር ከሌላ ዓለም መቀበል መጀመር አለብን። የሌላ ዓለምን ይሄ እምነታችሁ ከእግዚአብሔር በመቀበል ማደግ አለበት። ከእግዚአብሔር በመቀበል ከእርሱ በመቀበል መኖርን መለማመድ አለባችሁ። እኔ ምን እንደሚያስቀናኝ ታውቃላችሁ? ሰዎች እግዚአብሔርን ጠይቄው እግዚአብሔር ሰጠኝ የሚሉ ሰዎች። እግዚአብሔርን ቤት ጠይቄው ነበር ሰጠኝ። ጌታ ታማኝ ነው። ሰው አስነሳ ሰጠኝ፣ ደወሉልኝ ሰጠኝ፣ በተአምራት ሰጠኝ። ጠይቆ መቀበል የኢኮኖሚያችሁ የህይወታችሁ እምነት ከሱ ጠይቆ በመቀበል መር ውስጥ መታመንና ማደግ አለበት።
ካለበለዚያ ሲርብ የሰው ኪስ፣ የሰው ቤት እንጀራ፣ የሰው ግብዣ ከሆነ ጭንቅላት ውስጥ ያለው ከሱ መቀበል፣ ከሱ ጠይቀ መቀበል ህይወት ካለመደ ለእንጀራ ያላመንከው ለሌላ ነገር ታምነው አትኖር። ኤክስፒሪየንስ ማድረግ አለባችሁ። ጸሎት ምን አለው? አሹራንስ አለው። አሁንም ምላችሁ ህይወት ውስጥ መምጣት ግዴታችን ነው እንደ ክርስቲያን። ጌታ ምን አለ? ስለ ጸሎት ሲያስተምር ሲናገር ምን አለ? ፈልጉ ደግሞ ምን ትላላችሁ? ታገኛላችሁ። አንኳኩ ይከፈታል። አይከፈትም ይላል። ታገኛላችሁ ማለት ምን ማለቱ ነው? መልስ ነው እሱ። ኢዝ አሹራንስ። ሊገኝ ይችላል ላይገኝ ይችላል አላለም እግዚአብሔር። ፈልጉ ታገኛላችሁ ውጤቱ። አንኳኩ ይከፈታል። ጠይቁ ደግሞ ምን ትላላችሁ አለ? ትቀበላላችሁ። በሌላ አማርኛ ከመጠየቄ በፊት መልሱ እኮ ታውቋል አይደለ? ትምህርት ቤት ፈተና ልትፈተን ገብታ ከነ መልሱ ቢሰጥ እንደማለት እኮ ነው። እግዚአብሔር ጠይቁ አስቤ ደስ ካለኝ ቢል ኑሮ መልሱ አልታወቀም። እግዚአብሔር በጸሎት ጉዳይ ሲጠየቅ አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ጠይቁ ትቀበላላችሁ። እንደውም ምን አለ? የሚጠይቅ ሁሉ ምን ይላል? ይቀበላል። የሚያንኳኳ ይከፈትለታል። የሚፈልግ ምን ይላል አለ? ያገኛል። this is the assurance። ጠይቁ ብቻ ብሎ አይደለም እኮ ያቆመው፣ መልስ አለው ብሎ ነው በቃ ያቆመው። ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ሲያስተምር ምን አለ? አንዳች ነገር በስሜ ብትጠይቁ አይደለ? ምን ይላል አለ? እኔ አደርገዋለሁ አይደል ያለው። በሌላ አማርኛ this assurance ምንም ነገር በስሜ ብትጠይቁ ላይደረግ ይችል ይሆናል። በዘመን መካከል ላይሆን ይችላል። ይሄ ጥቅስ ፕሮባቢሊቲ አልተቀመጠም። ኮንዲሽናል አይደለም የእግዚአብሔር መልስ። እግዚአብሔር ኦሬዲ በስሜ ምንም ነገር ብትጠይቁ እኔ ምን እላለሁ አለ? አደርገዋለሁ። በቃ ኦሬዲ የተመለሰ ነገር ውስጥ ነው ያለ ነው። ያዕቆብ ምዕራፍ 1 ላይ ታችኋል። ከቁጥር 3 4 5 6 ምን አለ ያዕቆብ ላይ? ያዕቆብ ስለ ጸሎት ሲያስተምር ምን አለ? ማንም ሰው በእምነት ይጠይቅ እንጂ አይደል ያለው፣ ሳይነቅፍ በልግስና ምን ይለዋል አለ? ይሰጠዋል። ኦሬዲ ሂዝ አሹራንስ። አይሰጥም አልተባለም፣ ይሰጠዋል። ኮንዲሽኑ የኛ ነው። እኛንን ለመቀበልና ላለመቀበል ራይት ፖዚሽን ላይ ነን አይደለንም የሚለው ማተር የሚያደርገው እኛ ጋር እንጂ የእግዚአብሔር ማንነት ላይ በጸሎት መቀበልን በተመለከተ ጉዳይ እግዚአብሔር የተናገረው ይሰጠዋል በልግስና ነው የሚለው። ይዛሽ አሹራንስ ነው፣ ዋስትና ነው አይደለም? ይሰጣል ነው የተባለው። የማይከፈት በር አንኳኳ ቢለኝ እብደት ነው ሳንኳኳ መዋል። ውጤቱን ግን ነግሮኛል፣ ይከፈታል። አንተ ሳሰለች በእምነት ምን በል አንኳኳ ነው ያለኝ አይደለም? ውጤቱ ምን ይላል? ይከፈታል። ተዘግቶ አይቀርም። ታግሰ ማንኳኳት ብቻ ነው። አምነህ ማንኳኳት ብቻ ነው ካንተ የሚጠበቀው። ለምን? ውጤቱ እንዳይቀየር አንድ ጊዜ ካፉ ቃል ወጥቷል። ውጤቱ ምንድነው? ይከፈታል። ለሚያንኳኳ ይከፈትለታል፣ ለሚጠይቅ ሁሉ ይቀበላል፣ የሚፈልግ ሁሉ ደግሞ ምን ይላል አለ? ያገኛል። አያችሁ፣ መልስ አለው፣ አሹራንስ አለው። ሕይወታችሁ ውስጥ ከመጠየቃችሁ በፊት አቋሙ አስቡ። ከመጸለያችሁ በፊት አቋሙ ምንድነው? እንደዚህ ልንገራችሁ። አንድ ሰው ቤት ሄዳችሁ ሰዎች እንዳሉ እርግጠኛ ከሆንክ ታንኳኳለህ። ተስፋ ትቆርጣለህ? አቆርጥም እኮ ተስፋ አይደለም። ሰው እንደሌለ ግን እንደማይከፈት እያወቅ ታንኳኳለህ። እብደት ነው እሱ። ውጤቱን አውቀህ ነው ማድረግ ያለብህ። እግዚአብሔር ለመጠየቅ፣ ለማንኳኳት፣ ለመፈለግ ስትነሱ this is the answer አለ። ይሄ ውጤቱ ምንድነው? ይከፈታል፣ ታገኛላችሁ።
የሚጠይቅ ሁሉ ምን ይላል? ይቀበላል። በልግስና ይሰጠዋል። ሳይጠራጠር በእምነት ምን ይበል? ይጠይቅ እንጂ። በስሜ ብትጸልዩ እኔ ምን እላለዋል? አደርገዋለሁ። ከእግዚአብሔር ሳይድ አሹራንስ አለን። ውጤታ አውቃችሁ ነው መጸለይ። ገምቶ አይጸለይም። እኔ ግን ጥያቄ ስሙኝ፣ ጥያቄ ይሄ ነው። ጠይቀን መቀበል አለብን ወንጀ ጠይቀን መቀበል አለብን። ይሄን ልምምድ መለማመድ አለብን። ቤት ጠይቀን መቀበል አለብን። ያላገባችሁ ትዳር ጠይቃችሁ መቀበል አለባችሁ። ልጅ የምትፈልጉ ጠይቃችሁ መቀበል አለባችሁ። እግዚአብሔር ሰጠኝ ማለት አለብን። ጤንነት ጠይቀን መቀበል አለብን። በረከት ጠይቀን መቀበል አለብን። አይኖቻችን ስጋ ለባሹ ስጋ ሲስተም ውስጥ መሆን የለበትም። ወደ ላይ አንስተን ከእግዚአብሔር እንድንቀበል የተጠራን ሰዎች ነን። ራይት ስታንዲንጋችን የጽድቅ ቁመናችን ይሄ ነው፣ ከእግዚአብሔር መቀበል። በምንም ሁኔታ ውስጥ በሚያውቁ በማያውቁ ሰዎች፣ በሚወዱ በማይወዱ ሰዎች፣ በሚጠሉ በሚያከብሩ ሰዎች፣ ምንም ውስጡን ማተር አያደርግም። ከእግዚአብሔር ጠይቀህ መቀበልን መለማመድ አለብን። ጠይቄው ጌታዬን ሰጠኝ። ብዙ ሰው አሁን የሚፈልገው የእሱ ክፍተት። አንዳንድ አሁን ሰው ክፍተትሽ በባልሽ እንዲሞላ በእግዚአብሔር እንዲሞላ አይደለም የምፈልገው፣ በባልሽ ሰውየውን በቃ አፈጥነዋለሁ፣ አሮጠዋለሁ፣ አስቸኩለዋለሁ፣ በር ከፈትኩለት። ከእግዚአብሔር አንቺ በራስሽ መቀበል፣ ይሄን መለማመድ አለባችሁ። አንዳንድ ሰው አይኑ ሳምበዲ ክፍተቱን እንዲሞላለት ነው። እግዚአብሔር ከአይኖቻችሁ እንዲህ አይነት ነገር ያንሳል። ሳምበዲ በቃ አይነ በቃ የሆነ ነገር የመንግስት መስሪያ ቤት ገብተ የደሞዝ ጭማሪው ጉዳይ፣ ጌታዊ የደሞዝ ጭማሪው ጉዳይ፣ አገር የሆነ ቦታ ከተንኳኳ ነፍስ በቃ ይቀልጣል። ከእግዚአብሔር ተቀበሉ። እስኪ እንቀበል ከጌታ እንዲህ አይነት ተስፋ እንዲህ አይነት አሹራንስ በጸሎት ስለሰጠን እግዚአብሔርን የጸሎት ደብተራችሁ ላይ 1 2 3 4 5 ብላችሁ ጠይቄ ይሄን ተቀበልኩ ራይት እያረጋችሁ የምትኖሩ ሰዎች፣ ሱቅ ጠይቄው ሰጠኝ፣ ስራ ጠይቄው ሰጠኝ፣ የትዳር አጋር ጠይቄ ሰጠኝ፣ ልጅ ጠይቄ ሰጠኝ፣ በረከት ፈልጌ ነበር ጠይቄው ሰጠኝ። የሚታረም የጸሎት ደብተር ያስፈልጋችኋል። ኦሎይስ ከእግዚአብሔር ጉለቶቻችሁ በእግዚአብሔር እንዳይሞሉ በጸሎት እንዳትቀበሉ የሚያደርጋችሁ ነገር አንዱ ለጉለቶቻችሁ ስጋዊ መፍትሄ ስለምፈልጉላችሁ። ዱቄት ከሌለ ትዝ የሚል ማን ነው? አበዳሪ የሆነ ሰውዬ ልደውል አልደውል፣ ተበዳሪ መቼም አይን አውጣ ነው፣ አያፍርም፣ ይደውላል። ካንተ ሌላ ማን አለ? እግዚአብሔር ነው የሚጠይቅ እኮ ነው የሚመስል። ካንተ በላይ ማን አለ? አንተው ነው ያለኝ፣ እስኪ የጤፍ መግዣ ስጠኝ። ሰውየው 30 ደቂቃ ወይ ሰድቦ ወይ መክሮ ደግሞ ይሰጣል። ነገም ጉድለት ይመጣል፣ ነገም ይመጣል አይቀርም። ነገም ደግሞ ልክ ጉድለት ሲፈጠር ትዝ የሚለው ወይ ብድር ወይ የሆነ ነገር ወይ ዕቁብ ጭንቅላት ውስጥ የሚመጣው። እግዚአብሔር የማይመጣባችሁ ከሆነ ከእግዚአብሔር በመቀበል ህይወታችሁ ሙሉ የሆነ ያንን ሙላት የማትለማመዱት ከሆነ ሱፐርናቹራሉን አይደለም የምትለማመዱት፣ ሲስተም ውስጥ ናችሁ። ለዛ ነው አንዳንድ ሰው ለምን ይሄን ጫማ 6 ወር አረከው ብትለው ምን አለኝ ማን አለኝ ይላል። እግዚአብሔር አለው ይያለ ከእግዚአብሔር መቀበል ሲቻል። አንዳንዱ ስልክ አለሽ ስትላት አይ ስልክ የለኝም፣ ስልክ የለኝም። ለምን ስልክ የለሽም? አይ ከየት እገዛለሁ? እንዲህ አይነት መልስ እኮ ከጴንጤ በቃ እኮ ባክ ያረገ እኮ የጠፋ ክርስቲያን እኮ ወሬ እኮ ነው። አላይፍ የሆነ ክርስቲያን ኔቸሩ ምንድነው? የለኝም ስልክ አይደለ እጠይቀዋለሁ፣ ይሰጣል። ለዛ ነው መጽሐፍ እኮ አትጠይቁም እናንተ እንጂ ያልተቀበላችሁት ምን ስለማትሉ
ስለማትጠይቁ ነው። ጫማ ላይ ልብስ ላይ እኔ ሰው ዝም ብሎ አምጥቶ ከሚሰጠኝ ጠይቄ ስቀበል ደስታ እጥፍ ነው። ለምንድነው ደስታ እጥፍ የሚሆነው? ጠይቄ የምቀበለው ተአምራት ስለሆነ የጌታ ስለሆነ። አገልጋይ ሆናችሁ በእግዚአብሔር ቤት የምትኖሩ ሆናችሁ የተማራችሁ በእግዚአብሔር ቃል ሆናችሁ ከእግዚአብሔር መቀበል ኤክስፒሪየንስ ከሌላችሁ ጉድለታችሁን በተመለከተ በማሳዘን የሆነ ሰው ይሰጠኝ ይሆን? በማሽቃበጥ የሆነ ሰው ያደርግልኝ ይሆን? ኧረ እህቴ እንደሱ አይደለም። ጠይቀሽ ተቀበይ ከጌታ። ይሄን ልምምድ ተለማመዱ። ጠይቆ መቀበል፣ ኤግዛክት ኤንድ ኤግዛክት ጥያቄያችሁን መቀበል ከጌታ። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ምክንያቱም እምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ምንም እንዳይጎድላችሁ ፍጹማንና ሙሉአን እንድትሆኑ ትዕግስት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። ሁለት ነገር ተናገረ እዚህ። ሳይነቅፍ በልግስና ለሁሉ አይደለም የሚለው፣ ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ምን ይበለው? ይለምን። እግዚአብሔር አቋሙ ታውቋል። ሳይነቅፍ በልግስና ለማን? ለሁሉም ይሰጣል። ስሙ። ስላልተቀበለው ሰው ሲናገር ሁለት ነገር ይናገራል። አንዳች ነገር አያገኝም ማለት። ምክንያቱም ምንድነው ከእግዚአብሔር አንዳች ነገር እንዳያገኝ ያደረገው ሲባል ያለ እምነት የሚጠይቅ ሰው ስለሆነ። አሁን ላሳያችሁ የዚህን ሰው ችግር። ይሄ ያዕቆብ የሚለው ሰውዬ ባለመቀበል ህይወት የሚኖረው ባለመቀበል ህይወት የሚኖር ሰውዬ፣ በመቀበል እንዲኖር የተጠራ ግን ላይፉ በሙሉ ባለመቀበል የተሞላ ሰውዬ ችግር ምንድነው? ሁለት ነገር የተነገረውን ያዙ በጭንቅላታችሁ ውስጥ። የመጀመሪያው ምን አለ? አንዳች ነገር ምን አይልም? አያገኝም። አጋጥሟቸዋል ሰዎች ብዙ ዘመን የሚጸልዩ ግን የማይቀበሉ ሰዎች አይታችሁ ታውቃላችሁ? እኔ አይቻለሁ። ይጸልያሉ፣ ምንም መቀበል የለውም። ጸሎት ደግሞ መቀበያ ነው። መጽሐፍ የሚለው ህብረት ነው፣ መካፈያ ነው። በጸሎት እንካፈላለን፣ የሱን አለ ህብረት እናረጋለን፣ በጸሎት እንቀበላለን። እኔ ምሽግ እየጸለዩ ቤተክርስቲያን ብዙ ሰዓት የሚጸልዩ የሚባሉ የማይቀበሉ ሰዎች አይቻለሁ። ማላይ ምንድነው ችግራቸው? ወንጌሉ የሚለው ይሄንን አንዳች የማያገኙ ሰዎች አሉ አለ። የሆኑ ሰዎች ይጸልያሉ፣ ስርዓቱን ያደርጉታል፣ መንበርከኪያ ይይዛሉ፣ ይንበረከካሉ፣ ሲጮህ ሊጮህ ይችላሉ፣ ልሳን ሲወራ ልሳን ሊያወሩ ይችላሉ። አክቲቪቲው በሙሉ ሊኖራቸው ይችላል። መቀበል ነው የምነግራችሁ፣ መቀበል መውሰድ ግን ላይኖራቸው ይችላል። ምንድነው ችግሩ ሲባል ይሄ ያዕቆብ ላይ ያለው ሰው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ምን ይበል? ይጠይቅ። ግን በምን ይጠይቃል? በእምነት ይጠይቅ። ያለ እምነት ከሆነስ ከእግዚአብሔር አንዳች ነገር ምን አይልም? አያገኝ። በእምነት ይጠይቅ። እምነት ስሙ። ማቴዎስ 7:7 ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ በሩ ይከፈትላችኋል። የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል፣ የሚያንኳኳም በሩ ይከፈትለታል። ይሄ ምንም ጥርጥር የለው። የጌታ ትምህርት ደስ የሚለው ምንም ጥርጥር የለው። ለሰከንድ ቶት ክፍት አይደለም ትምህርቱ። እኔ ሳምበዲ መጥቶ ፊቴ 10 ዓመት አንኳኩች አልተከፈተም ቢለኝ የሰውየውን ኬዝ እንጂ የእግዚአብሔር ጉዳይ ላይ የተቀየረ ነገር እንደሌለ ቃሉ እርግጠኛ ያደርገኛል። አንድ ሰው መጥቶ ፈልጌ ብዙ በጸሎት በጾም በመፈለግ ውስጥ ቆይቼ ምንም አላገኘውም ቢለኝ ወይ ቦርናጌን አይደለም፣ ወይ ጸሎቱ ችግር አለበት፣
ወይ የልቡ ሞቲቭ የተሳሳተ ነው። ከሰውየው ጋር ችግር አለ እንጂ ለሰከንድ ቶት አይመችም። ለሁለተኛ ሐሳብ አማራጭ ያለው አይደለም የጌታ ጸሎት። አንኳኩ፣ ፈልጉ፣ ጠይቁ አለና የሚጠይቅ ሁሉ ምን ይላል? ያገኝ፣ ይቀበላል። የሚፈልግ ሁሉ ያገኛል። የሚያንኳኳ ሁሉ ምን ይልለታል? ይከፈትለታል። አንዳንድ ሰው ይሄ ለምን 5 ዓመት አንኳኩቻለሁ ምንም ያገኘሁት ነገር የለም ሊሉ ይችላሉ። 10 ዓመት እኮ ነው በፊቱ ጸልያለሁ ምንም ግን አላየሁም ሊሉ ይችላል። ችግሩ ወይ ፈቃዱ ያልሆነው ነው ወይ ጤነኛ ህብረት የላችሁም። እንደ ያዕቆብ እንደገለጠው ደግሞ እምነት ጎሏል። አንኳኩቶ የማይከፈትለት የለም፣ ጠይቆ የማይቀበል የለም፣ ፈልጎ የማያገኝ የለም። ለምን? በሁሉ ነው የተባለው። የሚፈልግ ሁሉ፣ የሚያንኳኳ ሁሉ፣ የሚጠይቅ ሁሉ ይቀበላል። ቀጥሎ ጌታ እምነት የሚፈጥር ነገር ያዕቆብ ላይ ያለውን ችግር የሚፈታላችሁን ነገር ቁጥር 9 ላይ ሄዱ። ከናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጥ አባት አለ? ወይም አሳ ቢለምነው እባብ የሚሰጥ ይኖራልን? ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ የሰማይ አባታችሁ ለሚለምኑት መልካም ስጦታን እንዴት አብልጦ አይሰጣቸው? ሌሎች እንዲያደርጉላችሁ የምትፈልጉትን ነገር እናንተ አድርጉላቸው። ኦሪትም ነቢያትም በዚህ ይጠቀለላሉ። ልድገምላችሁ አሁን። ከናንተ መካከል ልጁ ዳቦ ቢለምን ድንጋይ የሚሰጥ አባት አለ? ወይም አሳ ቢለምን እባብ የሚሰጥ አለን? ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁ ለሚለምኑት መልካም ስጦታን እንዴት አብልጦ አይሰጣቸው? እምነት የሚፈጥረውን ነገር ስሙ። ያዕቆብ 1 ላይ ያለው ከጌታ አንዳች ነገር አያገኝም የተባለው በምክንያት ነው። በእምነቱ የሚወላውል ከሆነ አይደል ያለው። ይጸልያል እኮ ይጠይቃል፣ ግን እምነት የለውም። ይንበረከካል፣ እምነት የለም። ያንኳኳል፣ እምነት የለውም። እምነት ስለሌለው ኳኳ አድርጎ ሩጦ ይሄዳል፣ የሚከፈት አይመስለውም። ፈልግ ስንለው መፈለግ ይጀምራል፣ እምነት የለውም እንደሚያዝ እንደሚገኝ። ጠይቅ ሲባል ይጠይቃል፣ መቀበል የሚባለውን ህይወት ነው ኤክስፒሪየንስ አድርጎ የማያውቀው። ስለዚህ ያዕቆብ የዚህ ሰው በሽታ ምንድነው? አለማመን ነው አለ። ጌታ መጣና ደግሞ ማቴዎስ 7:7 ላይ አንኳኩ፣ ፈልጉ፣ ጠይቁ ካለ በኋላ የሚጠይቅ ሁሉ፣ የሚያንኳኳ ሁሉ፣ የሚፈልግ ሁሉ ያገኛል፣ ይከፈትለታል፣ ይቀበላል ብሎ መልሱን ከተናገረ በኋላ አሁን ፌዝ ቢውልድ የሚያደርግ እምነትን ቢውልድ የሚያደርግ ምሳሌ ያመጣ። የእምነትን ቢውልድ የሚያደርገው ምሳሌ ምንድነው? እናንተ አለ ጌታ የምድር አባቶች ክፉዎች ናችሁ፣ ለልጆቻችሁ ግን መልካምን ስጦታ ምን ትላላችሁ? ትሰጣላችሁ። ክፉ ናችሁ፣ ኔቸራችሁ ኮራፕት ሆኗል፣ ግን ለልጆቻችሁ ጉዳይ ላይ መልካምን ስጦታ ምን ትላላችሁ? ትሰጣላችሁ። ቀጠለና ዳቦ ቢለምን ድንጋይ፣ አሳ ቢለምን እባብ ለልጁ የሚሰጥ አለ ወይ? አዲሱ መደበኛ የድሮ መጽሐፍ ላይ ጥያቄ ምልክት አለው። ትላልቅ ጥያቄ ምልክት አለ። ምንድነው ጥያቄ ምልክት? እንዲህ የሚያደርግ አባት አለ ወይ? አባትነቱ ጥርጣሬ ውስጥ ካልገባ በስተቀር አይደለ? አባትነቱ ጥያቄ ውስጥ የገባ ወይ አጋንንት የለከፈው ካልሆነ ጤነኛ አባት ከሆነ ነው የሚለው ጌታ። በእናንተ በምትኖሩበት በዚህ ማህበረሰብ አይሁድ ደግሞ የአይሁድ እንደ ኢትዮጵያ አይደለም የቤተሰብ ቁርኝቱ። አይሁድ ፋሚሊየር አታችመንቱ በጣም ስትሮንግ ነው። አባቶች በልጆቻቸው ጉዳይ በአይሁድ ካልቸር ነው የምላችሁ አይደራደሩ። የአይሁድ አባት በቃሉ የተሰጠው ሪስፖንሲቢሊቲ ራሱ ሃይ ነው። በጣም ትላልቅ ሪስፖንሲቢሊቲ ነው ያለው። በዘዳግም በዘሁልቁ በዘሌዋውያን ሄዳችሁ ብታነቡ ልጅህን አስተምር ብሎ ነው እግዚአብሔር የልጆቹን ኃላፊነት ነው የሰጠው።
በሚሄድበት መንገድ ምን በለው ምራ አሰልጥን ተብሎ ነው የተሰጠው። ለዛ ነው አይሁዳዊ ቤተሰብ በሙሉ ሻባት ሲገባ ከአርብ ምሽት ጀምሮ ትልቅ ይሁን አግብቶ የወጣ ቢሆን ልጁን ሰብስቦ ሙሉ ሌሊት ይባርከዋል። እጅ ጭኖ ይባርካል። ገዢውን፣ አለቃውን የእግዚአብሔርን ቃል እየጠቀሰ መሪና፣ አለቃነ፣ ኃያልነ፣ ብርቱነ እያለ አታችመንቱ ሀይ ነው። ለዛ ነው ስለ ልጆቻቸው ምንም ኮስት የሚያደርጉ ናቸው። መጽሐፍ ቅዱሳችሁን ስታጠኑ ያዕቆብ ዮሴፍ ሙቶብሃል ብለው የገዛለትን ልብስ ማስረጃ አምጥተው ደም ነክረው አምጥተው ሲሰጡት ልብሱን ቀደደ ይላል አይደል? አለቀሰ፣ ማቅ ለበሰ። መጽሐፍ ሲናገር ሙቷል እኮ እንደማይቀይረው ያውቀዋል። ግን ያዕቆብ ከእንባ ብዛት አይኑ ፈሶ ነበር ይላል። ሁሌ ያለቅስ ነበር። እንዲህ ነው አታችመንታቸው። ስለዚህ ጌታ አመጣና ያንን የአይሁዳዊ አባትነት ሞዴል ስለ ልጆቻቸው ነፍሳቸውን እንኳን አሳልፈው የሚሰጡትን ማንነት አመጣና እናንተ ክፉዎቹ ለልጆቻችሁ መልካም ስጦታ ማድረግ ትችላላችሁ። ለልጆቻችሁ ተጋዳዮች ናችሁ፣ መምህራኖች ናችሁ፣ አስተማሪዎች ናችሁ፣ ባራኪዎች ናችሁ። ቢጠይቋችሁ ልጆቻችሁ ክፉ መልስ የላችሁ፣ በጎ ስጦታ መስጠት ትችላላችሁ። ቀጠልና ጌታ የሰማይ አባት ለሚለምኑት መልካምን ስጦታ አብልጦ እንዴት ምን አይል አይሰጣችሁ። የመጀመሪያ ለመቀበል በመቀበል እምነት ውስጥ በመቀበል ዓለም ውስጥ ለመኖር ከፈለጋችሁ የመጀመሪያ የምጠይቀው አባቴ ነው። አባት ነው። ምን አይነት አባት? መልካም አባት። ያዕቆብ ላይ ያለው እምነት አይደል የጎደለው? ምን አይነት እምነት ነው የጎደለው? የእግዚአብሔር አባትነት ላይ ጥያቄ ስላለው ነው የማይቀበለው። አንዳንድ ጊዜ ወገኖቼ እኛ ለራሳችን መልካም፣ እግዚአብሔር አባት ደግሞ ለኛ መልካም የሚያስብ ሁሉ አይመስልንም። ግን አንድ እውነት የምነግራችሁ እናንተ ለራሳችሁ መልካም ካላችሁት ይልቅ ሺህ እጥፍ የሚበልጥ መልካም ሐሳብ እግዚአብሔር ለእናንተ አለው። ለምን? እግዚአብሔር አባት ነው። ምን እያለ መሰለ? አባት ስለ ልጆቹ ክፉ የሆነ ሐሳብ የለውም። የእባብ መልስ የለውም። የድንጋይ መልስ አባት የለውም። የሰማይ አባት ደግሞ አባት ነው። አባት ከሆነ ክፉ መልስ የለውም፣ ክፉ ፕሮግራም የለውም፣ ክፉ አጀንዳ የለውም፣ ክፉ ቅድ የለውም። ማን ነው ከናንተ መካከል ነው ዛሬ ልጠይቃችሁ ልጅ ኦቲዝም ሆኖ እብድ ሆኖ በማየት ደስ የሚለው አባት አለ? ደስ የሚለው እናት አለ? የለም። ልጅ ከርታታ ሆኖ መንገድ ለመንገድ ሱሪውን እየጎተተ ሲሄድ በማየት ደስ የሚለው አባት አለ? እናት አለ? የለም። ቆረቆራም ሆኖ ድሃ ሆኖ ታሞ ከትውልድ ጅራት ሆኖ አይተው የኔ ልጅ ነው ብለ ፕራውድ የሚያደርግ አባት አለ? የለም። እናንተ ለልጆቻችሁ ክፉ ለማድረግ፣ ክፉ ለማሰብ፣ ክፉ ለመመለስ አቅም ከሌላችሁ ኢየሱስ እያለ ያለው የሰማይ አባት ክፉ መልስ፣ ክፉ ቅድ፣ ክፉ ሐሳብ የለውም። ቶታል እምነታችሁን ቢውልድ የምታደርጉበት ሚስጥር ምንድነው? እግዚአብሔር አባቴ ነው፣ ለኔ በፍጹም ክፉ የሆነ ፕሮግራም የለውም፣ ክፉ የሆነ እቅድ የለውም፣ ክፉ የሆነ ሐሳብ የለውም። ቤት ገብተህ ቤት ከፍተሽ ስትገቢ ልጅ ስብር ዝን ብሎ ብታይ እሰይ የሚል የለም ወላጅ አይደለ? እግዚአብሔር እኛ ውስጥ ይሄንን ኔቸር ካስቀመጠ እግዚአብሔር የእግዚአብሔር ልብ ስለኛ ምን ሊሆን ይችላል? እግዚአብሔር ለደቂቃ እንድናዝን ይፈልጋል። ታመን አልጋ ላይ ሁነን ሲያይን ደስ ይለዋል። እየሞከርን ለመስራት ስናጣ ቀንበር ሲበዛብን ደስ ይለዋል ብትሉ እኛ ክፉዎቹ በልጆቻችን ላይ ይሄ እንዲሆን ማንፈቅድ ከሆነ
እግዚአብሔር መልካም አባት ተብሎ የተጠራ እግዚአብሔር ይሄን ሊፈቅድ ምን አይልም አይችልም። እኔ ልጄ ታሞ ላየው አልችልም። እግዚአብሔር ታምም ይለኝ አይችልም። እጁን ይዘረጋል። ፈውስ ይዞ ሁሌም ይጣራል። ድረስ ወደ ፈውሱ ይላል። የኔ መንገድ ነው ጠመዝማዛ የሆነው እንጂ እግዚአብሔር በአባትነት ልብ ውስጥ ክፉ መልስ የለውም ለኛ። ስለዚህ መጀመሪያው ምንድነው? የእግዚአብሔር አባትነት ላይ ማረፍ አለባችሁ። እምነት ነው የጎደለው አይደል? ምን ልመን? እግዚአብሔር አባቴ ነው ብዬ ነው አማም። እግዚአብሔር አባቴ ከሆነ ልታገለው አይደለም የምጠይቀው፣ አቋም ላስቀይረው አይደለም የምጠይቀው። ያ መልካምነቱን በእኔ ህይወት ላይ እንዲገልጥ ነው የምጠይቀው። ለምን? ለእኔ ያሰበው ነገር ሁሉ ምንድነው? መልካም ብቻ ነው። ከመጠየቃችሁ በፊት እምነት አባት ነው። አንዳንድ ጉዳይ ላይ አባቴ አይደለ ወይ ነው ማለት ያለብን። በእኔ ጉዳይ ላይ አንተ አባት ነህ። ፈቃድን አውቀዋለሁ። ክፉ ፈቃድ የለም። የሐዘን የጥፋት ፈቃድ በህይወቴ ላይ የለም። አባት ነው። ለኔ ቅድ መከናወን፣ ስኬት፣ ደስታ፣ በረከት በቃ ሲሞትልህ እኮ ፈቃዱ እኮ ታውቋል አይደለ? ጽዋን ሲወስድ እኮ ፈቃዱ ታውቋል። ሐዘን እንዲነካ እንደማይፈልግ፣ ሞት እንዲደርስብህ እንደማይፈልግ፣ በሽታ እንዲጫወትብህ እንደማይፈልግ፣ እርግማን የዘር እርግማን እንዲያሰቃይህ እንደማይፈልግ ተሰቅሎ አረጋግጧል። ስለዚህ ከመልካም አባት መቀበል እንዴት ያቅተናል? ቀጥሎ አባት ነው ካለ በኋላ ቁጥር 11 ላይ ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁ ለሚለምኑት መልካምን ስጦታ እንዴት አብልጦ አይሰጣቸው? ሁለተኛው ሐሳብ ይሄ ነው። መጀመሪያ አባት ነው ካለ በኋላ ጌታ ምን አለ? መልካምን ስጦታ አብልጦ እንዴት ምን አይላቸው? አይሰጣቸው። እግዚአብሔርን ኮምፕሌን እግዚአብሔርን እንዳትወቅሽ ማለት እንዳታማረር። ምክንያቱም እግዚአብሔር አባት ነው ብለው ለቀረቡት አለ እንዴት አብልጦ መልካምን ስጦታ ምን አይላቸው? አይሰጣቸው። እንዴት አይቀበሉ? አይ የምኖርባት ቤት የ40 ቀን እድላችሁ ላይ የተጻፈ አይደለም። ያ ቤት ባዶ እግርን መመላለስ በህይወት ዘመኑ በባዶ እግሩ ሄዶ በባዶ እግሩ ይሙት የሚል የህይወት ታሪክ ላይ ተጽፎብህ አይደለም። በህይወታችሁ መለወጥ ያለባቸው መሞላት ያለባቸው ጉድለቶች፣ መለወጥ ያለባቸው ለውጦች፣ ያልተለወጡ ያልተሞሉ ነገር ካለ ጥያቄው እኛ ላይ ነው። ቃሉ እኛን ነው እንጂ የሚሞግተን እግዚአብሔርን አይሞግተው። እግዚአብሔር መልካም አባት ነው፣ ለኔ ክፉ መልስ የለውም ብለህ አምነህ ቀጥሎ ለሚጠይቁት መልካሙን እንዴት እኮ ነው ያለው። እንዴት መልካሙን የምድር አባቶች ከሰጡ እግዚአብሔር ከምድር አባቶች በላይ አይደለም? እግዚአብሔር ከምድር አባቶች በላይ አልወደደም ወይ? እግዚአብሔር ከምድር አባት በላይ አይጠነቀቅም ወይ ለኛ? እግዚአብሔር ከምድር አባት በላይ አያስብም ወይ ለኛ? ከአባቶች በላይ ጥያቄው እኛ ላይ ነው። ወዴት ማትሩጡ? ጥያቄውን መያዝ ያለብን እኛ። ከምድር አባት በላይ አይደለም እግዚአብሔር ለኔ? አንዳንድ ሰው እኮ መልካም አባት የነበረው ሰው አርጅ ትልቅም ሆናችሁ እኮ ትመኛላችሁ አይደል? ሂጅ አባቴ እንደው ይሄን ነገር በጠየቁት አትሩ። ኢየሱስ እየተናገረ ያለው እግዚአብሔር ከምድር አባቶች በላይ ነው። መልካምነቱ ከምድር አባቶች በላይ ነው። ቸርነቱ ከምድር አባቶች በላይ ነው። ትዕግስቱ ከምድር አባቶች በላይ ነው። እሱን አስቡ እያለ ነው። ለመቀበል ለመጸለይ ስታንኳኩ መልካም አባትን አስቡ። ሁለተኛ መልካም ስጦታ ምን ይላል ነው የሚለው? ይሰጣል። አብልጦ መልካሙን ስጦታ ምን ባይሰጣቸው ይላችሁ። ሁለተኛው ሚስጥር ይሄ ነው። እግዚአብሔር ምንጫችሁ እንደሆነ ማን መልካም አባት ብቻ ሳይሆን እግዚአብሔር ከአሕዛብ አማልክቶች ጋር ራሱን ሲያወዳድሩት ምን አለ? የአሕዛብ አማልክቶች እኮ አለ ሸክሞች ናቸው እኮ አለ።
በማለዳ ወደ አደባባይ ይዘዋቸው ይወጣሉ። በምሽትም በትከሻቸው ተሸክመው ያስገቧቸዋል። እግር አላቸው አይሄዱም፣ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም። እኔ ግን እግዚአብሔር አልማችኋለሁ እንጂ አትሸከሙኝም አለ። ያው የምሸከም እስከ መቼ ነው? እስከ ሽበት እስከ ሽምግልና ነው። እግዚአብሔር እኔ እስከ ሽበት እስከ ሽምግልና እሸከማለሁ ሲል ምን ማለት መሰለ? እኔ እናንተ ዕዳ አይደለሁም፣ እናንተ ግን የኔ ዕዳ ናችሁ። እኔ እናንተ ሪስፖንሲቢሊቲ አይደለሁም፣ እናንተ ግን የኔ ሪስፖንሲቢሊቲ ናችሁ። ይሄን ነው እያለ ያለው ጌታ። እስከ ድረስ እስከ ሽበት እስከ ሽምግልና የምሸከም እኔ ነኛል። ሁለተኛ ማመን ያለብህ ለየትኛውም ጉድለት፣ ለየትኛውም ጥያቄ፣ ለየትኛውም ፍላጎት አባት አለኝ ብለህ ልክ እንደዛ ልጅ ቆይ ልቀበል ከጌታ ነው ማለት ያለብህ። ምንም ይምጣ ህይወት ውስጥ ቻሌንጆች ይምጡ፣ ቋጠሮች ይምጡ፣ ፍላጎቶች ይፈጠሩ፣ ለሁሉም ነገር አለ ጌታ እሱን ጠይቁት፣ እሱ ይሰጣል። ለዛ ነው እግዚአብሔርን ጠይቆ የመቀበል ህይወት እናዳብር ያልኩት። አንዳንድ ጊዜ ድሮ ሞኝነት ነው ጅልነት ነው የሚመስለው። ሞኝነት ግን አይደለም፣ በአባትነቱ ላይ እርግጠኛ ሆኖ መኖር። ታምን እያለ ነው ለየትኛውም የምድር ጥያቄያችሁ አባታችሁ ምንጫችሁ እንደሆነ ማን ለየትኛው። ለዚህ ነው እኔ በክርስቲያን ውስጥ ያለ ጉድለት፣ ባዶነት፣ ጥቃት፣ አለመቀየር ስለሚፈልገው እንደሆነ ብቻ ነው የሚገባኝ። እግዚአብሔር እንደማይፈልገው አውቃለሁ። ወይም ያለ እምነት የሆነ ምልልስ ውስጥ ስላለ ሃይማኖት ውስጥ ስላለ ስለማይቀበል ነው እንጂ ጤነኛ ክርስትና ውስጥ ያለ መጠየቅ ነው። ምንጫችሁ እንደሆነ ትረስታሩ። ለጸሎት የምትንበረከኩት ህብረት ለማድረግ፣ ለመካፈል፣ ለመቀበል ነው። የምፈልጉትን ነገር ሁሉ አባት ነው ተብሏል። በቃ አንዳንድ ጊዜ በክርስትና ልጅ ያለን ብቻ ነው የሚመስለው። እግዚአብሔር የዘላለም አባት አይደል? ለስንት ጊዜ ነው አባት? ለዘላለም 40 ዓመት ቆይተሽ ጌታ እንግዲህ እኔም ሸምግያለሁ ጌታ ሆይ የምትይው አይደለም፣ ለዘላለም ነው አባት። ምንም ነገር ብፈልጊ በዛም ሰዓት ልጆችሽን አትታመኝ፣ ትዳርሽን አትታመኝ፣ ለዘላለም ምንጭ እሱ ብቻ ነው ብለሽ ይሰጠኛል፣ እጠይቀዋለሁ፣ እቀበላለሁ። የማይገባ ጥያቄ አትጠይቁ እንጂ አንዳንድ የማይገባ ጥያቄ የሚጠይቃል። እዛው ትልቅ ቪላ ስታይ ጌታ ሆይ ይሄን ስጠኝ ብትል የሰው ነገር አይሰጥም። የሆነ ወንድ አይተሽ በቃ ጌታ ሆይ ይሄን ሰውዬ ስጠኝ ብትይ እንደዚህ አይነት ነገር አይሰጥሽም። ግልጹን ምናለሽ በሱ መንገድ አትጠብቂ። እሱን አይደለም ያልኳችሁ። እግዚአብሔር ግን ለፍላጎቶቻችሁ፣ ለመሻታችሁ የተሰራ ሰውየው ስንት ዓመት ገንብቶ የሰራውን ቤት ስጠኝ ከምትይ ሜዳ ያልተሰራበት ሜዳ አለ። ማን የኔ ነው ማለት ባለቤት የሌለው የሰማይ የሆነ ጌታ የሜዳ ስጠኝ ሪል ስቴት ልገንባ ይሰጥሻል ጌታ። የሰው ላብ፣ የሰው ፈቃድ፣ የሰው ምናምን ያለበት አትጠይቁ። ስለዚህ እግዚአብሔር ምንድነው? ምንጫችሁ ነው። እግዚአብሔር አባታችሁ ነው። በእናንተ ህይወት ውስጥ ክፉ ፈቃድ የለውም። የሞት ሐሳብ የለውም። የጥፋት ሐሳብ የለውም። የውርደት ሐሳብ የለውም። የበሽታ ሐሳብ የለውም። የጉስቁልና ሐሳብ የለውም። እኛውን ሃይማኖት ባለበት ምድር ነው ያለነው። የሃይማኖትን ክፋት ልንገራችሁ። የሃይማኖት ክፋት እግዚአብሔርን በእናንተ ሁኔታ ለማሳመን እንድትሞክሩ ያደርጋችኋል። በማሳዘን፣ በመጎስቆል፣ በድህነት፣ በማጣት ጽድቅ የሚገኝ ክብር የሚገኝ ህይወት የሚገኝ ይሄ ነው ሃይማኖት። ይሄ ነው በሽታው። ለሃይማኖተኞች ደግሞ መባረክ፣ ንጹህ መሆን። አሁን ጭንቅላት ውስጥ የሃይማኖት ስሪት ካለ
በቃ ሌክዠሪ ነገር አስበ እግዚአብሔር ለኔ አባቴ አይደለ ብለህ ለመጠየቅ ስታስብ ይዋጋል። ምን አነሰ ባለ እንደመኝተው ይላል። ይሄን ያለ ምን አነሰ ዝም ብለህ አመስግን እንደጠይቅ ያደርጋል። ይሄ በረከት ያለበት በጎ የሆነ ነገር ለመጠየቅ ስታስብ ወዲያው ጭንቅላት ላይ የሃይማኖት መንፈስ ይመጣል። ምን የሚል ነው የሚመጣው? አላበዛው እንደዚህ መሆን እንዲህ መሆን እንዲህ መሆን በጣም ትልቅና የተለየ ነገር የጠየቅ ያደርግብሃል። ሃይማኖት ነው ከላያችሁ ላይ ይሰባሉት። እኛ ትላልቅ ጠይቀን ብንቀበል የማያልቅ ርስት እግዚአብሔር እጅ ላይ ያለ። ይሄን ነው ማመን ያለብን። ቢሊየንም ጠይቅ አገርም ጠይቅ ሰልፊሽ ሆንክ አይልም። ሰማይ ስትሄድ አልጠየቅም። ይኸው ብትጠይቀው ከዛ የሚበልጥ ርስት እጁ ላይ አለ። ብትጠይቀው ድርሻ አለ። የሆነች ነገር ስትጠይቅ በቃ ትንሽ በጎ ነገር ልጠይቅ ስትል ራሱ የሚሰጠን እንዳይመስል ያደርጋል። እዚህ ውስጥ እግዚአብሔር በጎ ነገር የማይወድ ሌክዠሪ የሆነ ነገር የማይወድ መልካም ነገር የማይወድ እዚህ ጭንቅላት ውስጥ የብዙ አገልጋይ ምንድነው ጸሎቱ? ጌታዊ ከሰማይ ስጠኝ ሰው አስነሳል፣ አራራል ሰው አስነሳል፣ ለቤት ኪራይ አስነሳል፣ ለልጆች ትምህርት ቤት አስነሳ። መጸለይ ያለበት እኔ ነው። አስነሳኝ ጌታ፣ እኔ ነው። አይምሮዬን ክፈትልኝ። አንተ እጅ ላይ ብዙ ርስት አለኝ። ባርክኝ፣ በነፃ ላገልግል፣ ልስጥ ለህዝብ ሁሉ። ስለዚህ እግዚአብሔር ምንጫችሁ ነው። እግዚአብሔር አባታችሁ ነው። እግዚአብሔር በጎ ብላችሁ ካሰባችሁት የእናንተ ሐሳብ በላይ በጎ የሆነ ነገር አለው። በእምነት ከቆማችሁ አባቴ ነው ብላችሁ ከቆማችሁ መልካም ነገር ትቀበላላችሁ፣ በጎ ነገር ትቀበላላችሁ። በሕይወታችሁ ላይ ያሉ ጉድለቶች በሙሉ ይሸፈናሉ፣ ይሞላሉ። አባት ነው፣ ይሞላቸዋል። ጠይቃችሁ በፍጹም አታፍሩ። ሰው ጠይቃችሁ ልታፍሩ ትችላላችሁ። መልካም ሰው ጠይቃችሁ ባዶ ሊሆን ይችላል። እግዚአብሔር ግን ባዶ አይመልሳችሁ። ምክንያቱም እግዚአብሔር መልካም አባት ነው። ለመሻታችሁ መልስ ይሰጣል። ለመሻታችሁ አቅርቦት አለው። ለመሻታችሁ በጎ ነገር አለው። እጆቻችሁን ከፍ አድርጉልኝ። አሁን ያመሰግናለሁ። እመኑኝ፣ ጽድቁን አግኙት እንጂ የእምነቱን ዓለም አግኙት እንጂ ጠይቃችሁ አይደለም። ገና ማሰብ ሲጀምሩ እግዚአብሔር አቅርቦት ይሰጣችኋል። ገና ማሰብ ሲጀምሩ ነገሩን ያንቀሳቅሰዋል። ገና ማሰብ ሲጀምሩ ነገሮች ይፈጠራሉ። ገና ማሰብ ሲጀምሩ እግዚአብሔር ነገሩን ከሰማይ ሪሊዝ ያደርገዋል። ነገሩን ከሰማይ ይለቀዋል። የሚያስፈልጋችሁን ነገር ይለቀዋል። በጎ የሆነውን ነገር ይለቀዋል። መልካም የሆነውን ነገር ይለቀዋል። ለናንተ ያሰበውን ነገር ይለቀዋል። ሰው ያላየውን ነገር ይለቀዋል። ደስታ ያለበትን ነገር ይለቀዋል። ገና ስታስቡ ተአምራት ይፈጠራሉ። ገና ማሰብ ሲጀምሩ ተአምራት ይፈጠራሉ። እግዚአብሔር መልካም አባት ነው። እግዚአብሔር መልካም አባት ነው። እግዚአብሔር መልካም አባት ነው። እግዚአብሔር የኛ ምንጫችን ነው። ለዛ ነው መጽሐፍ ከልመናችን በላይ አብልጦ ማድረግ ለሚቻለው ከናንተ ጥያቄ በላይ መልስ አለው ጌታ። እናንተ አንድ ጠይቃችሁ ቢሆን ሁለት አድርጎ ይሰጣችኋል። ከጥያቄያችን በላይ ሊያደርግ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር የጠየቃችሁትን ነገር ይፈጥረዋል፣ ይመልስላችኋል፣ 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 ይመልስላችኋል። ልመናችሁን ይሰጣችኋል፣ ልመናችሁን ይሰጣችኋል። በፊታችሁ ባለ ወር ይሰጣችኋል። እግዚአብሔር መልካም አባት ነው፣ ይሰጣችኋል። እግዚአብሔር በጎ አባት ነው፣ ይሰጣችኋል። ምንጫችሁ እግዚአብሔር ነው፣ ይለቅላችኋል። የጠየቃችሁትን አትረፍርፎ ይመልሳል፣ አትረፍርፎ ይመልሳል።
ሰጠ፣ በተነ፣ ጽድቁ ለዘላለም ይኖራል ነው የተባለው። ሰጠ ደግሞ ምን አለ? በተነ። ተጨቁኖ ተነቅንቆ ተትረፍርፎ ይመለሳል እኮ ነው ያለው። እኔ አምናለሁ በናዝሬቱ ጌታ በኢየሱስ ስም አምናለሁ። መልካም አባት አለ፣ ምንጭ የሆነ አባት አለ፣ ሰጥቶ የማያልቅበት አለ፣ የለም የማይል አለ፣ አብዝቶ ሊባርካችሁ የወደደ አለ፣ ስለ ጤንነታችሁ ግድ የተሰኘ አለ፣ ስለ እናንተ ሌትና ቀን የሚያስብ አለ፣ በሌሊት የሚያስብ አለ፣ በጎ ሊያደርግላችሁ የሚያስብ አለ። በኢየሱስ ስም መስመራችሁ ተስተካክሏል፣ ቻናላችሁ ተስተካክሏል። መልካሙን ከእግዚአብሔር እጅ ትቀበላላችሁ። ማንም ጥበብ የጎደለው ቢኖር ወደ ዩኒቨርሲቲ ሂድ አልተባለም። በልግስና ሳይነቅፍ አትረፍርፎ ወደሚሰጥ ጉድለት አለ፣ የሚሰጥ አለ። በእምነት ቁሙ እንጂ የሚሰጥ አለ። በኢየሱስ ስም አሁንም ደግሜ አውጃለሁ። በቤታችሁ ውስጥ ያለ ጉድለት በሙሉ በእግዚአብሔር አቅርቦት ይሞላል። በሽታ ሁሉ በእግዚአብሔር ሚራክለስ ፈውስ ይቀየራል። ባዶነት የሆኑ ነገሮች ሁሉ በእግዚአብሔር ሙላት ያገኛሉ። መጽሐፍ እንደሚል መልካም ስጦታ ፍጹም በረከት በምድር ውስጥ የለም፣ ከላይ ከሰማያት ከብርሃናት አባት ይወርዳል እንደተባለ መልካም የሆነ ነገር በጎ የሆነ ነገር ከአባት ዘንድ ይወርዳልና በኢየሱስ ስም ከሰማይ በሚወርደው ጠልም፣ ከሰማይ በሚወርደው መልካም ነገር፣ ከሰማይ በሚወርደው በጎ ነገር ነፍሳችሁ የተነካች ትሁን። ቤታችሁ የተነካ ይሁን። ሕይወታችሁ የተነካ ይሁን። መልካም አባት ነው። መልካም አዘጋጅቷል። በጎ አምላክ ነው። በጎ ነገር አለው። በኢየሱስ ስም በበጎ መልስ ቤታችሁ ይሞላ። በመልካም መልስ ቤታችሁ ይሞላ። ዛሬ በተለቀቀው የእምነት መንፈስ፣ የቃሉ መንፈስ እግዚአብሔር ይህን እውነት ያለማምዳችሁ። ተንበርክካችሁ ስትነሱ መልስ እያንኳኳ ይጠብቃችሁ። ከእግዚአብሔር መቀበል ጀምሩ። ከዚህ ቀን በኋላ ከእግዚአብሔር መቀበል ጀምሩ። ጉድለት የሆነውን ከእግዚአብሔር ተቀበሉ። ምንጫችሁ እግዚአብሔር ነው፣ ተቀበሉ። መልካም አባት ነው፣ ተቀበሉ። ስለ እናንተ ክፉ የለውም፣ ተቀበሉት። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ የመልካም እንጂ የክፉ አይደለም። እግዚአብሔር ዘንድ ያለው ሐሳብ የሕይወት እንጂ የሞት አይደለም። የክብር እንጂ የውርደት አይደለም። የከፍታ እንጂ የዝቅታ አይደለም። በኢየሱስ ስም ሕይወታችሁን ባረኩት። በዚህ በእግዚአብሔር መልካምነት ይሞላ፣ በሰማይ መልስ ይሞላ። እግዚአብሔር ይህንን ልምምድ የእምነት ዓለም ይስጣችሁ፣ ይመልስላችሁ። ተንበርክካችሁ መቀበል ይሁንላችሁ። ከራሱ ከጌታ መውሰድ ይሁንላችሁ። ጸልያችሁ ከጌታ መቀበል ይሁንላችሁ። ጌታ እንዲህ ያደረገልኝ የምትሉት ይብዛላችሁ፣ 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 ይብዛላችሁ። መለኮታዊ መደነቅ፣ መለኮታዊ መገረም ሰርፕራይዝ ያደርጋችሁ፣ ሰርፕራይዝ ያደርጋችሁ፣ ሰርፕራይዝ ያደርጋችሁ። ራሱ ጌታ ሰርፕራይዝ ያደርጋችሁ። ነገሩን ለቆ ሰርፕራይዝ ያደርጋችሁ። ነገር ተሰርቶ ሰርፕራይዝ ያደርጋችሁ።
እግዚአብሔር ያስገርማችሁ። ይሄ ወራችሁ እንዲህ ይሁን። በሌሊት መጥቶ ይንካችሁ፣ ይጎብኛችሁ፣ ጤንነታችሁን ይዳብስ፣ ምንጮቻችሁን ይንካ፣ ቡሃቃችሁን ይባርክ። ራሱ ጌታ ያስደንቃችሁ፣ ያስገርማችሁ፣ ሰርፕራይዝ ያድርጋችሁ። በማስገረም በማስደነቅ ይገናኛችሁ። በኢየሱስ ስም እንዲሆንባችሁ